ጋይስ አይኔ ነው ወይስ ወደታች ወርደው ነው? ትናንት 1 ሚሊዮን ገብቷል ነበር እንዴ? ቪዲዮ ሰርተን ተመሰጋግነን አልነበር እንዴ? ምንድነው 1.1 ወይም 1.2 ሚሊዮን ገብቶ ያድራል ስንል እናንተ ወደታች 999.9 አሸነፉ። አዶናይና ሚሊያት ንጉሴ ሁለቱም አሸናፊ ሆነዋል። የታህሳስ ወር የማህበራዊ ሚዲያ ነውር አይደል እንዴ? ቃላባይ መሆን በጣም ነው የሚያሳፍረው። እንደምን አይነት ህዝቦች ነን? ጋይስ አይኔ ነው ወይስ ወደታች ወርደው ነው? ትናንት 1 ሚሊዮን ገብቷል ነበር እንዴ? ቪዲዮ ሰርተን ተመሰጋግነን አልነበር እንዴ? ምንድነው 1.1 ወይም 1.2 ሚሊዮን ገብቶ ያድራል ስንል እናንተ ወደታች 999.9 እርግጠኛ ነኝ ከዚህ ቪዲዮ በኋላ መልሰው 1 ሚሊዮን ይገባሉ። ግን ያስተዛዝባል። ፎሎ አታንሱ እንዴ! ምን ሆናችሁ ነው ጋይስ? አረጋጉት እንጂ እንዴ! ሐሳባቸውን ልታስቀይሯቸው ነው እንዴ? እንዴ ምራቃቸው እንኳን ይደረቅ እንጂ ቆይ አረጋጉት እንጂ እንዴ! ገና ለገና የታሰበውን ግብ መጥቷል ብላችሁ አንፎሎ እንዴ! ቆይ እንጂ መኪናውን ይረከብ፣ ቆይ እንጂ ቁልፉን ይረከብ። ድጋሚ ቻሌንጅ ልታስጀምሩ ነው እንዴ? መልካም የሚያደርግ ድርጅትን ጥሩ የሚሰራ ድርጅትንማ መደገፍ ማበረታታት ነው እንጂ ገና በአንድ ቀን አንፎሎ ታደርጋላችሁ። ከዚህ ቀደም ራምጂን ሪል ስቴት ላይ አይተነዋል። 1 ሚሊዮን ካስገባቸዋቸው በኋላ አሁን ወደታች ነው እየወረደ ያለውና ፎሎ አታንሱ ፕሊዝ፣ ፎሎ አታንሱ። ከምር ለሌሎችም አርአያ አይሆንም። ስለዚህ መልሳችሁ ፎሎ አድርጓቸው። አሁንም 1 ሚሊዮን መግባት አለባቸው። ስለዚህ ይህን ቪዲዮ ኮፒ ሊንክ እያደረጋችሁ ለሁሉም እንዲዳረስ አድርጉ። ይመቻችሁ። ለቻሌንጅ ተብሎ 1 ሚሊዮን ገባ፣ ቃል የገባውን ብር ሰጠ። ከዛ መልሰን አንፎሎ እናርግ? ነውር አይደለም? ከእድሜያችሁ ነው ከኪሳችሁ ነው ቀንሳችሁ ፎሎ ያደረጋችሁት እንዴ? ከዚህ በኋላ እኮ ክላስ እንደዚህ አይነት ቻሌንጆች ላይኖሩ ነው። ማንኛውም ድርጅቶች እንዲህ አይነት ቻሌንጅ ላይ ፓርቲሲፔት አያደርጉም። ምክንያቱም ለቻሌንጁ ሲባል ፎሎ አድርጋችሁ ቻሌንጁ ሲያልቅ ቃላቸውን ሲሞሉ አንፎሎ የምታረጉ ከሆነ ምን በወጣቸው? እውነት እንደው ከፈጣሪ እናገኘዋለን ከአላህ እናገኘዋለን ብለው ካልሆነ በስተቀር በጣም ነውር ነው። ስለ እውነት ከነውርም በላይ ነውር። እንዴት አስታውሳችሁ አንፎሎ ለማድረግ ሄዳችሁ እንዴ? ረምዚን እስቲ አስታውሳችሁ ከሆነ እኮ 1 ሚሊዮን ነጥብ 1 ገብቶ ነበረ። ሄዳችሁ እንዴ ፎሎ ታነሳላችሁ? ነውር አይደል እንዴ? ቃላባይ መሆን በጣም ነው የሚያሳፍረው። እንደምን አይነት ህዝቦች ነን? እኔ በጣም ግርም የሚለኝ እዚህ ቲክታክ ላይ ስራ ፈቶ ቁጭ ብሎ ፎሎ አንፎሎ ሲያደርግ የሚውል በጣም ብዙ ሰው አለ። በነገራችን ላይ ምን አይነት በሽታ እንደሆነ አላውቅም። ስክሮል እሺ፣ መቼም ያው የሁላችንም በሽታ ነው እንዴ። ምንድነው ፎሎ ያደረከውን ሰውዬ እንደገና አንፎሎ ማድረግ? ጭንቅላት አይሰራም ማለት ነው። መጀመሪያ ሰክረ ነበር ወይም የሆነ ሰምቲንግ ነገር ውስጥ ነበርክ፣ አልሰማህም። እኛንስ እሺ መቼም ፎሎ ባክ ኤክስፔክት አድርጋችሁ ሊሆን ይችላል። ኦኬ ፖፑላር ኤሌክትሮኒክስ ተረባርበው እንደዛ ያ ሁሉ ጮሆ አላማው ይታወቃል ለምን እንደሆነ። 1 ሚሊዮን የገባውን ገና ሳምንት ሳይሞላ ወረደ። ምን አይነት በሽታ ነው? ምንድን ነው? ቆይ አሁን ይሄ እሺ የሚባለው ገና ስጦታው እንኳን አልተሰጠም። ቢሰጥስ ምን አለ ፎሎ እያደረጋችሁ ቢቆይ። አከፍሉ። ይህን ቪዲዮ ሳይ ማለት ነው በጣም እንደኔ እየተናደዱ እንደኔ የተሰማቸው እንደኔ ለምንድን ነው ብሎ ጥያቄ የፈጠረባቸው ነው። በዚህም ደግሞ ገንዘብ ላልወጣበት ማለት እንግዲህ ፎሎ ማድረግ የ1 ሰከንድ ስራ ናት። በጣም የሚያሳዝን ነገር ነው። የምር ነው የምላችሁ። በጣም እኔ ከምን ተነስተው ነው እንደዚህ ያደርጉ አላውቅም። ማለት ኢንተርኔት በነፃ የለም። ቢኖርም እንኳን ጊዜ የሚባል ነገር አለ አይደለ? ኢንተርኔት ዳታ ተሞልቶ እንዲሁም ዋይፋይ በየወሩ እየተሞላ እንዴት በምን ቢዞርላችሁ ነው በቲክቶክ እየዞራችሁ ያን ሰው አንፎሎ የምታደርጉ? ከምን ተነስታችሁ ነው? ማለት እንዴት ነው? ስራ ሰው ፈቶ ነው እንደ የዜን ያለ የተቀመጠው ማለት ነው እኮ። ምንድን ነው ይሄ? የቅናት መንፈስ ነው? የቅናት ነገር ነው? ምንድን ነው? ምቀኝነት ነው? ብቻ ቃላት ያጥረኛል። የምር ሳየው በጣም እየሳኩ ነበር እስካሁኑ ሰዓት ድረስ። እንግዲህ ያ አካውንት እንደተቀነሰ ነው ማለት ነው። እና ከምን ተነስቶ ነው ሰው? ምንድን ነው ይሄ ምቀኝነት የሚባል ነገር እንዴ? በሳሙና ታጥቦ የማይጠራ ነገር። ኧረ በስመ አብ! እንደው ምን አለበት እኔ ያላለፈልኝም እና ሌሎቹ እንዳልፍላቸው የሚባል ነገር አለ እንዴ? እንደው ቢቀርባችሁስ? ፎሎ ባታደርጉትስ? ምን አለበት? ፎሎ አድርጋችሁ አንፎሎ ከምታደርጉት እዛው ዝም ብላችሁ ስክሮል አድርጋችሁ ሰምታችሁ ብትተውት። እውነት ለመናገር በጣም ነው የሚያናድደው ማርያምን። እና ለምንድን ነው በጣም ነው የሚያስጠላው። ስንተባበር ነው የሚያምርብን።
እነዚህ አሁን ፖፑላር ኤሌክትሮኒክስ ለጥሩ ነገር ነው እንግዲህ አድርጉን፣ ሰብስክራይብ ማለት ፎሎ አድርጉንና እኛም ድርጅታችን ይደግልን ባሉት መሰረት ነው እንግዲህ ከአዶናይ ጋር ስምምነት አድርገው 1 ሚሊዮን ወይም 1 ሚሊዮን ከገባልን በኋላ በቃ መኪናውን እንገዛለን ብለው ደስ ብሏቸው እነሱም ኬኩን ቆርሰው አመስግነው ቪዲዮ ሰርተው እኛም ሰይ ብለን አጨብጭበን እንዴ እውነት ነው ምራቃቸው ሳይደርቅ አይ በጣም ነው የሚያናድደው። ማርያም እና ብላችሁ ወይኔ እና ከምን ተነስታችሁ ነው እነዚህ ማለት እንደዚህ እየዞራችሁ ምናምን የሰው እከሌ ስንት ገባ፣ እከሌ ወረደ፣ እከሌ ወደቀ፣ እከሌ ያደገ የሚለውን ትታችሁ ስራችሁን ብትሰሩ ምን አለበት? እውነት በጣም ነው የሚያሳዝነው። እንደው ከምን ተነስታችሁ ነው ልላችሁ እወዳለሁ። እውነቴን ነው የምላችሁ። ቅናት ከሆነ እንደነሱ ስሩ። ኦኬ አንድ ቀን እግዚአብሔርም ያነሳችኋል። እግዚአብሔር ጥሏችኋል ሳይሆን እናንተ ደግሞ ጥሩ ልብ ቅን ልብ ይኑራችሁ፣ እናንተም ትለወጣላችሁ። እናንተ ለምንድን ነው እንደዚህ የምቀኝነት አጥር የተተበተበባችሁ? ለማንኛውም ፖፑላር ኤሌክትሮኒክስ ያድጋሉ፣ ስራቸውን ይሰራሉ። ከዚህ የሚቀንስባቸው ነገር የለም። መኪናውን ይገዙታል። ነገር ግን ለወደፊት የሚጀመር ቻሌንጅ በእንደዚህ አይነት ነገር ለምሳሌ አዶናይ በቀደም ማለት ነው ለአንድ ለአቅመ ደካማ ወንድማችን ማለት ለአካል ጉዳተኛ ማለት ነው ለሱ ሞተር ገዝቶ እንዲሁ በቅልብ አበርክቷል። እንደዚህ አይነት ድርጅቶችን ብንደግፍ አሪፍ ነው። ከኪሳችን አልዋጣንም። እንዲሁም ያው ኢንተርኔቱን ብትጠቀሙበትም እንግዲህ ገንዘብ ካወጣችሁበት በኋላ ለበጎ ስራ ለምን አትውሉበትም? የሆነ የስድብ ምናምን ማዕበል እንደዚህ ከምታዳምጡበትና በቃ የሆነ የማይረባ ቦታ ከምታውሉት ማለት ነው። እንደው ብቻ ለማንኛውም እኔም ለራሴ ፈራጅ ሆንኩኝ። እኔ አሸነፉ አዶናይና ሚሊያት ንጉሴ ሁለቱም አሸናፊ ሆነዋል። የታህሳስ ወር የማህበራዊ ሚዲያ ተጽዕኖ ፈጣሪ ውድድር በታላቅ ፉክክር ተካሂዶ አሁን አስደሳች ውጤት ላይ ተደርሷል። በዚህም እንግዲህ 2 አሸናፊዎች ተመርጠዋል። አንደኛዋ ሚሊያት ንጉሴ ናት። ሚሊያት ንጉሴ የተመረጠችው ኤስኤምኤስ ድምፅ አሰጣጥና በዳኞች ከፍተኛ ነጥብ በማግኘቷ የውድድሩ ቀዳሚ አሸናፊ ሆናለች። እንዲሁ ደግሞ አዶናይም ተመርጠዋል። አዶናይ የተመረጠው ደግሞ የቅልቦች የሁል ጊዜ አጋር በሆነው ጉርሻ ፔጅ እና ፋስት መረጃ ገጾች ስር የሚሰጡ አስተያየቶች ወይም ደግሞ ኮመንቶች እንቆጥራለን ባልነው መመሪያ መሰረት አዶናይ በእነዚህ ገጾች ላይ እጅግ ከፍተኛ የህዝብ ድምፅ በማግኘቱ የክብር አሸናፊ እንዲሆኑ ተወስኗል። ስለዚህ ሁለቱም እነዚህ ድንቅ ሰዎች የታህሳስ ወር የማህበራዊ ሚዲያ ተጽዕኖ ፈጣሪ በመባል እንግዲህ አሸናፊ ሆነዋል ማለት ነው። ይህን ቪዲዮ ኮፒ ሊንክ ሼር